እንበለደው የማም እንበለ ጻሮ ድካም ያብጻና ያብጻክሙ እግዚአብሔር ሳው በሰላም አቡነ ዘበሰማያት ተቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንኅድግ ለዘአበሰለነ ሀበነ ዘተሳለደነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በላኪ ወድንግል ዘኪ ወድንግል በስካኪ እግዚአብሔር ጸወት ሰላም ለኪ ሳሊ ወጸልይ ምሕረተ አፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስረይልን ኃጢአተነ ማይዘን እግዚአብሔር አቢ እግዚአብሔር ይስጥልን። ወንድሞቻችን እንኳን ያሰባሰባችሁን እግዚአብሔር ይስጥልን። እግዚአብሔር ይጠብቃችሁ። መድኃኒዓለም ክርስቶስ እግዚአብሔር የቸርነት ስራውን ይስራላችሁ። ሀገራችን ኢትዮጵያን በጽኑ ሰላም አድርጎ ይጠብቅልን። በውጭም በውስጥም ያላችሁትን በውጭው ዓለም ያላችሁት ወገኖቻችን መድኃኒዓለም እግዚአብሔር ይጠብቅልን። እግዚአብሔር ይጠብቅልን። አባታችን በሱ አሳሳቢነት እግዚአብሔር መድኃኒዓለም ክርስቶስ የሚሰጥ ብፁዕ ነውና እግዚአብሔር መድኃኒዓለም ክርስቶስ በውጭው ዓለም ያሉትን ወንድሞቻችን እህቶቻችን እግዚአብሔር መድኃኒዓለም ይጠብቅልን። ሀገራችን ኢትዮጵያን በጽኑ ሰላም አድርጎ ይጠብቅልን። ሀገራችን በጽኑ ሰላም አድርጎ ይጠብቅልን። ለሀገራችን ሰላም ለሕዝበ ክርስቲያን ሰላሙን አውርድልን። መዓቱን አርቆ ምሕረቱን ያቅርብልን። ከተለያየ ፈተና መድኃኒዓለም ይሰውረን። እንግዲህ ወንድሞቻችን እህቶቻችን በውጭው ዓለም ያላችሁ ያስለመዳችሁትን ነገር በአባታችን አማካኝነት ለእህቶቻችን ለወንድሞቻችን ለአቅመ ደካማ ምንም ለሌላቸው በየዓመቱ በበዓላት በዓመት 3 የምታደርጉትን ነገር ያስለመዳችሁትን ነገር እግዚአብሔር መድኃኒዓለም ክርስቶስ ሰው መቼም አታስለምድ ነው፣ ታስለመድክም ደግሞ ያለውን አታስቀር ነው። ያስለመዳችሁትን ነገር እግዚአብሔር መድኃኒዓለም ክርስቶስ ያለውን ነገር እየለገሳችሁ ለእህቶቻችን ጾም መግደፊያቸውን እናንተ እያበረከታችሁ ነውና አባታችን በሳቸው አማካኝነት ያለውን ነገር ባቅማቸው እየወጡ እየወረዱ ፀሐይ ነው አላሉ ብርድ ነው ሳይሉ አባታችን አሁን እየደከሙ ያሉት ወገኖቻችን ወንድማችንም ቀሲስ ደከመኝ ሰለቸኝ ሳይሉ ያለውን ነገር አምጥተው በየቤታቸውን በስተዛሬ የሚያስቀምጡትና ነበር ዛሬ ደግሞ ሰብሰብ አድርገው በዚህ ጋር ያለውን ነገር እያከፋፈሉ ይገኛሉና አባታችንን እድሜና ጤና ይስጥልን። ወንድሞቻችን እድሜና ጤና ይስጥልን። እናንተም ደግሞ ጸጋ በረከቱን ያበዛላችሁ። ወጥቶ ተመቅረት ተድንገተኛ ሞት እግዚአብሔር ይሰውራችሁ። አገር ሰላም ሲሆን ነው አገራችን ሰላም ያርግልን መድኃኒዓለም ክርስቶስ። እናንተም ደግሞ መድኃኒዓለም ክርስቶስ ይሄንን የተቀበላችሁት እድሜ ይስጥልን ጤና ይስጥልን እያላችሁ ትትመገቡ እግዚአብሔር መድኃኒዓለም ክርስቶስ እድሜውን ጤናውን ይስጥልን እያላችሁ ትትመገቡ እያመሰገናችሁ እግዚአብሔር አመስግኑ። እግዚአብሔር ነው የሚመሰገነው እነሱ አይደሉም። እግዚአብሔር በመካከላችን አለና እግዚአብሔር ይስጥልኝ ማለት እግዚአብሔር የሚሰጠው የሚነሳው እግዚአብሔር ነውና መድኃኒዓለም ክርስቶስ እኔ ባጎደልኩበት ማይሙላበት መድኃኒዓለም ክርስቶስ ይሙላበት። እግዚአብሔር ይስጥልን። እግዚአብሔር ይጠብቅልን። እድሜና ጤናችሁን ይስጥልን። እጅግ አድርጌ የምወዳችሁና የማከብራችሁ በሀገር ውስጥም በኤርትራም በአውሮፓም በልዩ ልዩ ስፍራ ያላችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ ስም የተመሰገነ ይሁን። ዛሬ እንግዲህ እንደ እግዚአብሔር ፍቃድ መጽሐፍ ቅዱሳችን ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል የሚለውን መርህ ቃል በማድረግ በዓመት 3 ጊዜ ይሄውም ቅዱስ ዮሐንስ ገናን ትንሣኤን ምክንያት በማድረግ አግኝተው ላጡ እህቶችና እናቶች አባቶቻችን በእኛ አሳሳቢነት በእናንተ ሰጪነት ይኸው ዛሬ ደግሞ ዳግመኛ እነዚህ ወንድሞቻችን ለመስጠት በፊታችሁ ቆመናል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 6 እንዲህ ይላል፣ እንደተናገረው ተነስቷል ኑና እዩ ይላል። እንደተናገረው ተነስቷል ኑና እዩ። ጌታችን መድኃኒታችን ክርስቶስ የተነሳበትን በዓለ ትንሣኤውን ምክንያት በማድረግ በራቸውን ዘግተው አጥተው እኛ ስንበላ እኛ ስንጠጣ እነሱ ግን እንደኛ ሰው ሆነው ተፈጥረው አውደ ዓመትን ማሳለፍ ሲችሉ ነገር ግን በራቸውን ዘግተው እንዳያለቅሱና ወደ እግዚአብሔር እንዳያጉረመርሙ በእናንተ ሰጭነት ዛሬ በፊታችሁ ቆመን ዛሬ የምታዩአቸው በእውነት ቀሲስም በመካከላችን ተገኝተዋል። ቀሲስ መምህር ማርቆስ ሊቀ ትጉሃን ይባላሉ። የጎሮ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ተጠሪ አባት ወንድም ናቸው። ሌሎች ያው እንደምታውቋቸው ቀሲስ አዲሱም ያው ኮሚያበራው ደፋ ቀና የሚለው ኮሚቴያችን ናቸው። እዚህ ጋር ደግሞ ሁልጊዜ ከካሜራ ጀርባ ሆነ ሁልጊዜ በጉልበትም በጊዜም በሸክምም አብረው የሚራዱ እንደከመን ሰለችን የማይሉት ከኮሚቴያችን አንዱ ናቸው። ሁሌ ካሜራ ውስጥ መግባት አይፈልጉም። ሁሌ ከካሜራ ጀርባ ሆነው ግን የአንበሳውን ስራ የሚሰሩልን በሸክሙም በእርዳታውም እኛ ጠዋት ስንገናኝ እሳቸው ቀድመው ሁላችን የሚያነቁን አቶ ይርዳው መኮንን ይባላሉ።
ፍጹም በእውነት ትሕትና የተሞላባቸው ቸር ወንድም አባት፣ የተጣላ የሚያሳርቁ አባት ናቸው። ሁሉ ነገር ላይ ብታዩዋቸው የሚሰሯቸው ስራ እጅግ የሚያስደንቅ ነውና እሳቸው ዛሬ በመካከላችን ተገኝተው ካሜራ ፊትም በግድ ዛሬ አስገብተናቸዋል። ትንሽ እኔም ዛሬ ጥሩ ላይ አይደለሁም፣ አሞኛልና በየቤቱ ለመሄድ ለመስጠት አቅም በጣም አንሶኛል። ይሄ ነው ለማለት አልችልም፣ ውስጡን እግዚአብሔር ነው የሚያውቀው። ነገር ግን በየቤቱ ደግሞ ሄዶ ይሄን ዕቃ ለመግዛት ፀሐይ ነው ያለው፣ ኃይለኛ ፀሐይ ስለነበረ ሙቀት ስለነበረ ትንሽ ጥሩ ስሜት አልተሰማኝም። እንደገና ደግሞ ከዚህ በኋላ ደግሞ በየቤቱ በየተራራው መውጣት መውረዱ ትንሽ ዛሬ አልቻልኩም እና ያለን አማራጭ እስቲ እነዚህ ቅድም እንዳሉት አባታችን በክሮቶ ጎሃን ቀሲስ ማርቆስ ጭንቀቴን አዩና መታመሜን አዩና እነ መምህር አዲስም ለምንድን ነው እስከ መቼ ነው ይሄር ከምሰጥ ዛሬ አሞሃል፣ ስለዚህ ባለህበት እንጥራቸውና እዚህ እንስጣቸው ቤተክርስቲያን ቅጽር ግቢ ውስጥ ቢሰጡ ይሻላል በማለት እናቶቻችንን ዛሬ አድክመን ወደዚህ አመተናል። ይሄው እንግዲህ ለተባለው እንቁላል፣ ዘይት፣ ሽንኩርት፣ በርበሬ፣ ዶሮ ገዝተን ላይን የሚያረካ ዶሮ ነው እንግዲህ ይሄው እየገዛን የሰጠነው። እንደምታዩት የሚያማምር ዶሮ ነው፣ ያው ገበያ ላይ እንዳሳየናችሁ። አሁንም ደግሞ እዚህም ደግሞ በእጃቸው የምንሰጣቸው ዶሮዎች ናቸው። እነዚህ የሚያማምሩ ዶሮዎችን ገዝተን ለነሱ ልናድል ነው። ከዚህ መቀጠል እኔ ብቻ ሳልሆን አብረው የደከሙ አብረው የወጡ አብረው የወረዱ በጉሊት ውስጥ ስንገባ ብዙ ነገሮች አሉ። አንዳንዱ ከኛ ሃይማኖት ውጭ የሆነ እኛን ሲያይ በተለይ ያው ጥምጥም አለ፣ ቆብ አለ፣ እኔም አለና ምራቅ ይተፋል። ከኛ ሃይማኖት ውጭ የሆነ ይጸየፋል። ልክ እንደ እርኩስ ነገር ነው የሚያየንና እዛ ውስጥ ዕቃ ስንገዛ ለራሳችን ጉዳይ ግማሹ ያለ ጊዜው ያለ ሰዓት ለሆዳቸው ሊገዙ እያለ ብዙ ስም ይሰጠናል። ያን ሁሉ ተቋቁሞ ነው እነዚህ ሰዎች ያሉት። እኔ አንዴ ወጥቻለሁ ስድቡንም ነቀፌታውንም ዱላውንም ለመቀበል። ነገር ግን እነዚህ አባቶች ግን አንተ የተቀበልከውን የስድብ ጽያፍ ቃልም ቢሆን ዱላም ቢሆን አብረ መቅመስ አለብን ብለው ነው ሲወጡ ሲወርዱ የነበሩትና ቀሲስ ተናግረዋል። ከዚህ መቀጠል ደግሞ አቶ ይርዳው በጀርባ ሆነው ሁልጊዜ የሚረዱን ሁልጊዜ የሚያግዙን በጉልበትም በሁሉም ነገር የሚያስተባብሩ እሳቸው ናቸውና እኔ ራሱ ስደክም አንዳንዴ የሚያበረታቱኝ ለምንድነው ዝም የምትለው ወዳጆችን ልጆችን አስተባብር ጠይቅ እንጂ አትድከም አይዞህ በርታ እያሉ ሞራል የሚሰጡኝ ናቸውና ወደ እናንተ ማሳሰቢያ እንዳደርስ የሚያደርጉት ማለት ነው። እናንተን ጥያቄ አንዳንዴ ስልችት ብሎ ጥያቄ ማቅረብ አቆማለሁ ለምን ታቆማለህ እያሉ ይመክሩኝ ነው። እስቲ እሳቸው የተሰማቸውን ወደፊት ደግሞ ማድረግ እንዳለብን እሳቸው ይናገራሉ። ቀጥታ ወደ አቶ ይርዳው መኮንንና ከዛ መጨረሻውን ቀሲስ አዲሱ ይናገራሉ። የተባረካችሁ ንጹህ ኢትዮጵያውያኖች ልጆቻችን እህቶቻችን በተለያየ ሀገር ያላችሁ እግዚአብሔር አምላክ ባላችሁበት የደስታ ህይወት የደስታ ዘመን ያድርግላችሁ። ለምትወዱት ለምትሳሱት ለምትናፍቁት ሀገራችሁ ለዚች ለውሃዋ ለአየሯ ለነፋሷ እግዚአብሔር ያብቃችሁ። እናንተ የምታደርጉት ነገር ሁሉ ወገኖቻችሁን እናቶቻችሁን እህቶቻችሁን ስሜታቸውን አዳምጣችሁ ነው። በእውነት ጭንቅ በሆነችበት ጊዜ ጭንቅ በሆነችበት ወቅት እናንተ የምታደርጉት እናቶቻችን እህቶቻችን እነሱ እንዳይሸታቸው ጎረቤት ብላችሁ ነውና እግዚአብሔር አምላክ ለእናንተ ማዛውን የጣፈጠውን ሽቶ የጣፈጠውን ህይወት የጣፈጠውን መንፈስ እግዚአብሔር አምላክ ባይምሯችሁ በልባችሁ ውስጥ ይታደስ ይሽተታችሁ ያጥግባችሁ። አሜን። ሰላማችሁ ሁሉ በያላችሁበት እግዚአብሔር ያብዛ። ይህንን ስናደርግ በእውነት ቀላል ነገር እንዳይመስላችሁ ልጆቻችን እህቶቻችን ከፍተኛ ድካም አለው። ገበያ ላይ ዙሮ ገበያን መገበየት ለአንድ ትንሽ ነገር እንኳን ለቤታችን አስቤዛ ብዙ ድካም አለው። እንኳን ለብዙ እናቶቻችን እህቶቻችን የተለያየ አስቤዛ ለማቅረብ ቀርቶ ስለዚህ ድካም አለው። ከአንድ ቦታ ገብተን አይደለም ይሄን የምንገዛው ከተለያየ ቦታ ተዙሮ ተደክሞ ነውና የሁሉ ለእናቶቻችን ለእህቶቻችን የደረሰው እነሱ ሲበሉ እነሱ ሲጠግቡ እናንተም ትጠግባላችሁ። ባላችሁበት ቦታ በመንፈስ ትጠግባላችሁና እግዚአብሔር አምላክ የቀጠሮ ሰው ያድርጋችሁ። በየዓመት ባሉ ሕይወታችሁ ታድሶ ሞልቶ የቀጠሮ ሰው ያብቃችሁ። ቀጠሮ ማድረግ ትልቅ ነገር ነው። እናቶቻችን እህቶቻችን በቀጠሮ ነው የሚጠብቋችሁና የቀጠሮ ሰው ያድርጋችሁ። በዓመት መገናኘት ትልቅ ነገር ነው። የነሱ ጸሎት እናንተን እየጠበቀ ነው። መጋቢ ሃይማኖት ለእናንተ ትልቅ የተሰጧችሁ ትልቅ አባት ናቸው። ዛሬ መስጠት የሚያሰጠውን ሰው ትልቅ ነገር ነው። እናንተን
ተቀብለው ለነዚህ ማድረስ ትልቅ ነገር ነው። እህቶቻችን፣ ልጆቻችን አደራም ትልቅ ነገር ስለሆነ የእናንተን አደራ በትክክል በዓይናችሁ እንድታዩ በጆሮአችሁ እንድትሰሙ አድርገዋልና እሳቸውንም እግዚአብሔር አምላክ የቀጠሮ ሰው አድርጎ በሕይወት ይጠብቅልን ብላችሁ እናንተም ከኋላ ያላችሁ እህቶቻችን፣ ወንድሞቻችን የምትቀበሉ ሁሉ እናንተ መርቁ፣ ተባረኩ። ለሚቀጥለው ዓመት በደስታ በሰላም ያድርስልኝ። እግዚአብሔር ይባርካችሁ። አመሰግናለሁ። በለዛማ ደካማ ያምሳኝ ያሳከው ፍሳው ሰላም የተከበራችሁ መጋቤ ሃይማኖት መምህር ኃይሌ ጊዮርጊስ የዚህ ማህበር ዋና ሰብሳቢ እና የመንጋው መምህር እንዲሁም አባቶቼ ካህናት፣ ወንድሞች በዚህ የተሰበሰባችሁ የማህበሩ አባላት በሙላችሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ሮሜ ምዕራፍ 12 ቁጥር 8 ላይ የሚሰጥ በልግስና ይስጥ ይላል። ይህ መጽሐፋዊ ቃል ሲነገር እንግዲህ ስንሰጥ ሰስተን አይደለም። ያላችሁ ከምትበሉት ከምትጠጡት፣ ለቤተሰብ ለወላጅ ለተረጂ ሁሉንም ቀምታችሁ ነው ከአንድ አፍ ወደ አንዱ አፍ የምትሰጡትና እውነት የዚህን የኑሮን ውድነት እያያችሁ ገበያችሁን ቤተሰቦቻችሁን ትታችሁ ይህንን የሰጣችሁት በልግስና ነው። ልስጥ እግዚአብሔር ይሰጠኛል ያበረክትልኛል ስላላችሁ ነው እንጂ ይሄ ሁሉ ሊደረግ አይችልም። በእውነቱ ከሆነ መጋቤ ሃይማኖት ሁሌም እየለፉ ነው፣ እየበረቱ ነው። እንግዲህ በትምህርትም በምንም በሁሉም ነገር እያደረጉ ነውና ይህንን የኑሮ ውድነት ሁሉ አሳልፈው እንግዲህ ይህን ሁሉ ዕቃ እንቁላሉን፣ ዶሮውን፣ በርበሬውን፣ ዘይቱን፣ ሽንኩርቱን ሁሉንም ነገር አሟልተዋል። እንግዲህ በእግዚአብሔር ፍቃድ የዘንድሮውን ነገር ደግሞ የምንችለው አይደለም። እውነት ከ20 ብር 80 ብር 90 ብር 100 ብር የገባ ነው ዋጋው አንድ በአንዴ እንግዲህ እያያችሁት ነው፣ ትሰሙታላችሁ፣ ሚዲያ ላይ ይወራል። እግዚአብሔር በፈቀደው ግን እግዚአብሔር ይስጣችሁ። እናንተ በእጃችሁ የያዛችሁት ይበርክትላችሁ፣ ረድኤት በረከቱን ያወርድላችሁ፣ ስራ ገበታችሁን ይባርክላችሁ፣ ለሀገራችሁ ያብቃችሁ። በርቱልን፣ እንወዳቻለን። መልካም በዓል ይሁንልን። እጅግ አድርጌ የምወዳችሁና የማከብራችሁ ወንድም እህቶቼ ያሰነበታችሁ ማለት ፈልጋለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እናንተ የሰጣችሁት ለማብቃቃት በቻልነው አቅም ለማብቃቃት በዘንድሮ አልቻል ያሰብነው ነገር ሰፊ ነው። ነገር ግን እጃችን ላይ ያለችው ሳንቲምና የምንሰጣቸው ሰዎች ብዙ ስለሆኑ እነዛን ሰዎችም ደግሞ ከሰው መርጠን አብቃቅተን ለመስጠት ነው ያደረግነውና ለሚቀጥለው እግዚአብሔር ቢፈቅድ ደግሞ ለሚቀጥለው አዲሱ ዓመት አስባችሁበት አቀዳችሁበት ይህንን መልካም ስራችሁን እንዳታቋርጡ አደራ እላለሁ። ወጣ ይተካላችሁ። የአባቶቻችን በረከት ይደርባችሁ። አባቶቻችን ይሄው መታያቸው ምርቃታቸውን ይሰጧችኋል፣ እነሱ ይመርቋችኋል። እግዚአብሔር አምላክ ከእናንተ ጋር ይሁን። አገራችን ኢትዮጵያን በጽኑ ሰላም አድርጎ ይጠብቅልን። ቁጣውን በትዕግስቱ ምሕረቱን በቸርነቱ እግዚአብሔር ያድልን። የታመሙትን ይፈውስልን። ሀገራችን የሰደዱ ለሀገራችን ያብቃልን። መድኃኔዓለም ክርስቶስ በአልጋ ቁራኛ በደዌ ዳኛ በየሆስፒታሉ የወደቁትን መድኃኔዓለም ክርስቶስ አልፎ ተርፎ የወደቁትን መድኃኔዓለም ክርስቶስ በቸርነቱ ይጠብቅልን፣ ይዳብስልን። ሀገራችን ኢትዮጵያን በጽኑ ሰላም አድርጎ ይጠብቅልን። እኛ ከማናውቀው እሱ ከሚያውቀው መከራ ከተለያየ ፈተና መድኃኔዓለም ይሰውረን። ሀገራችንን በጸሎት ሰላም አድርጎ ይጠብቅልን። መድኃኔዓለም ክርስቶስ ስትወጡ ተፊት ስትገቡ ተኋላ ሆኖ ይጠብቅልን። ቀበልን አቡነ ዘበሰማያት አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወምድር ለነ አበሳነ ወይጋይነ ከመ ንሕነኒ በጸሎተ ታበለሱት አላድነነ ወባልሐነ ስለዚህ አከኢቲ መንግስት ኃይል ወስብሐት ለዓለመ በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ለኪ ወድመጽኦች እግዚአብሔር ጸሎት ለይ መረታው በረሃረትን ሲሆን በሰላም ይግለጽላችሁ፣ ሰላም ያክርማችሁ፣ እግዚአብሔር ይጠብቃችሁ፣ ከክፉ ነገር ይሰውራችሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እንዴት ዋሉ ማማ? ሰላም ዋሉ? ጤናው ሰላም ነው? የሰው ሁሉ ሰላም ነው? እየበረቱ ሊባል ተመስገን። ትንሽ ጤና ሸገር እያደረገ እርጅናው ነው መሰለኝ። አይዞት እናንተ ኑሩልን። አይዞት። እኚህ እናት ሁላችሁ የምታውቋቸው ናቸው። ለአዳዲስ ሰዎች ነው የምናገረው። ለ37 ዓመት ሙሉ በአረብ ሀገር የኖሩ 37 ዓመት ሙሉ አረብ ሀገር ተቀምጠው የሰሩበትን ብራቸውን ንብረታቸውን
ወገን አለኝ ዘመድ አለኝ ብለው ልከው ሲመጡ ግን ገንዘባቸውን ሙልጭ አድርገው በልተው 585 ግራም ወርቃቸውንም ጭምር በልተውባቸው ምናልባት ፎቶ ታውቋቸዋላችሁ። የሚያረጉት የሀገር ውስጥ ወርቅ ብቻ ነበር፣ የጣሊያን ወርቅ ነጩን ወርቅ የጣሊያን ወርቅ ነበር አንገታቸው ነው። እንደምታዩቸው አለ መልካቸው እንዴት እንደሚያምሩ በፊት ቅላታቸው በወጣትነታቸው አግኝተው ያጡ ስለ እውነት ነው የምላቸው። ደግሞ ለሁሉም ደግሞ አርያ የሚሆኑ እናት አጥቻለሁ ወገን ዘመድ ጠልቶኛል ሳይሉ በደጉ ጊዜ እሳቸውም የዛሬን አይበለውና ወላጅ አልባዎችን 12 ልጆች ይረዱ የነበሩ ናቸው። 12 ልጆች ውጭ ዓለም ተቀምጠው 12 ልጆች የሚያስተምሩ የሚረዱ ያልወለዳቸውን ሌሎቻቸውን የማያውቋቸውን ልጆች አሳድገው ነገር ግን እጃቸው ሲያጣ እነዛ ልጆች በትነው እንኳን ልጆች ያበሉ ለራሳቸውም ዛሬ በሰዎች ላይ ወድቀዋል። እንደገና ባዶ ሃይላንድ በየቦታው እየሰበሰቡ ከጎሮ ገብርኤል ተሸክመው ለሊት 11 ሰዓት ተነስተው ካሳንቺስ ኡራኤል ድረስ ከጅብ ጋር እየተጋፉ ሄደው ለጸበል ዕቃ የሚሸጡ እና ተስፋ የማይቆርጡ በእውነት ሞራላቸው ወኔያቸው ደስ የሚል እናት ናቸውና እኚህ እናት ዛሬ እድሜያቸው ተጭኖ ግማሽ እድሜያቸውን በአረብ ሀገር ጨረሱ። ቀሪ ዘመናቸው ደግሞ አግኝተው አጥተው በማረፊያቸው ሰዓት ይሄው እያለቀሱ ይገኙ። ማያለቅሱ ማልቀስ የለም ማልቀስ። እሺ አባዬ፣ እሺ እናንተን አንገላታሁ፣ እናንተን አደከምኩ። ተመስገን። ይህ ሁሉ የፈጣሪ ስራ ነው። ክብር ለእግዚአብሔር። መጀመሪያ የምለው ክብር ለመድኃኒዓለም አቅም ሰጥቶኝ ነው ኡራኤልም ይሄድኩኝ። ይህ የእግዚአብሔር ስራ ነው። እሷትን ደግሞ ፈጣሪ ከነዚህ ቄሶች ጋር ሁናችሁ ለኔ አመት የምትረዱኝና የምታግዙኝ አልባሼ አጉራሼ ናችሁና እድሜና ጤና ይስጣችሁ። ምን እንዴት ልበል? ቃላት ያጥርብኛል ለእናንተ የምለው እውነት። አባዬ መቁረቢያ ልብሴን ምን ያላረጋችሁልኝ እንዴት ልበል? ሰው ነኝና አምላክ ብቻ የኔነን ለማንም አይስጠው። አሳይቶ አይንሳችሁ። የማታ እንጀራ ይስጣችሁ። በደጅ ያላችሁ የምትረዱንም እዚህ የሚቀበሉ ተቀብላችሁም እንደዚህ ለኛ ተንገላታችሁ አቀበት ፀሐይ ቁልቁለት ንፋስ ሳትሉ ለኛ እንደዚህ ብላችሁ ተቸግራችሁ ቤታችን እንደማንኛውም ሰው ሳይጎልብና ሽንኩርቱ እንዴት ላረግነኝ፣ ዶሮ እንዴት ላረግነኝ፣ ዘይት በርበሬ እንዴት ላረግነኝ ሳትሉ ሳንልኛ ለኛ እንደዚህ አርጋችሁ የሞላችሁልን ቸሩ መድኃኒዓለም ይሙላላችሁ። በየቤታችሁ የወለደቻችሁ ዘራችሁ ይባረክ፣ ዘራችሁ ይባረክ። እውነት እኔ ምን እላለሁ እንግዲህ ይህ ነው አባቴ ገልጦታል የኔን ነገር። ተመስገን በእናንተ ላይ አለው። ተመስገን ኮርቼ ከብሬ ኖራለሁ አመት ያው በአመት 3 ጊዜ ልብሴ ሳይቀር በምን ልቆርብ ነው ሳልል አምሮብኝ ተወሽሬ እውላለሁ። አይዞኝ እንዴ አይዞኝ አይነት ምንም ማለቅሱ ብዙ ነው። አይዞኝ እኔ ያለው ማልቀስ የለም በቃ ምንም አይዞት እኔ ያለው አይዞት እስካለው ድረስ ምንም የሚያውቁት አይዞት ምንም እግዚአብሔር ያቆምልኝ። ከጉንፋን ሌላ ትንሽ በሽታ ከጉንፋን ከቅፋት ያድንልኝ። መብርሃን ትጠብቅልኝ። መብርሃን ልጄ ወዳጄ ትበልልኝ። መብርሃን እሷ በክንፏ ትዳስስልኝ በመዳፍ እጇ። አንዱ ልጇ ደግሞ ከእሷ ጋር ጎኖት አይለይብን። ኑሩልኝ ሁላችሁ ቄሶች ኑሩልኝ፣ አባቶች ኑሩልኝ። በእናንተ ላይ ነው፣ በእናንተ ጸሎት ላይ ነው የምንኖረው። ይሄ እርኩስ መንፈስን አርቆ ቅዱስ አምላክ ለኛ ለሀገራችን ሰላም ያርግልን። ውጭ ያላችሁትን ደግሞ በሰላም በጤና ለሀገራችሁ መሬት ያብቃችሁ። ሀገራችን ሰላም ያድርግልን። ሰላም ሲኖር ነው እኛ የምንበላው፣ የምንጠጣው፣ የምንጠግበው። ዘሩን ነን ያብዛልን አምላክ። የረሃብ ጦርነት ክፉ ነው። የረሃብ ጦርነት አያምጣብን። የረሃብ ጦርነትን ያርቅልን። እችን ሀገር እሱ እንደባረከልና ከእናቱ ጋር አሁንም የባርክልን። በእናንተ ጸሎት ላይ እድሜና ጤና ይስጣችሁ፣ ክፉ አይንካችሁ፣ አመት ባሉ ሰላም ያውላችሁ።
ቃላት ያጥርብኛል። ለእኔ ምለውም የለኝም ከዚህ በላይ እግዚአብሔር መቼስ ጥጋቡን ይስጣችሁ፣ ለእኛ እንዳጠገባችሁና ያጥግብልን። እሺ አባቴ፣ እሺ በርበሬ ነች። እሺ አባቴ፣ እሺ ይሄ ሽንኩርት ነው። እሺ እሺ አባቴ፣ ይሄ ደግሞ እንቁላል ነው። እሷን ያዝ አድርገው በቀማየ። እሺ አባቴ፣ እቺ የእንጀራ መግዣ ነች። እሺ አባዬ፣ እሺ አባቴ፣ እሺ አባቴ። እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ዋላችሁ? እንኳን አደረሰዎት። ሰላም ነዎት? ጤናዎትን ደህና ነዎት? እየበረቱ ነው? ጤናዎትን ደህና ነዎት? ምን ነው ዛሬ ደህና ነበሩ። ሰሞኑን ነው የሰነበተው። አሁን እንግዲህ ያው መጥቻለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በፊት እንግዲህ እኔ ነበርኩ የምመጣው፣ ዛሬ ግን አቃተኝ። አመመኝ፣ በጣም አሞኛል። በጣም አሞኛል። ግድ ነው ጀርባዬ አሁን ቁጭ ብዬ ራሱ ውሃን የሚንቆረቆረው ጀርባዬ ላይ ላቡ እንደ ውሃ እየተንቆረቆርን ያለው። እነዚህ ደግሞ የምታዩቸው እናቶች ሁለት ናቸው። እኚህ የምታዩቸው እናት ደግሞ ትልቅ በዘመናችን የቀደመውን ታሪክ ነግሬያቸዋለሁ። የኛው ደግሞ በጣም የሚገርም ነው። የዛሬ 28 ዓመት በፊት ቡና ቦርድ ውስጥ ስራ ሰርተው ሲወጡኝ እናት እኚህን እናት ደግሞ ዘመድ አዝማድ አባሯቸው ከቤታቸው ከአገር ቤት አምጥቶ አስተምርሻለሁ ሳይደረሰበት አድርስሻለሁ ብሎ አምጥቷቸው፣ ነገር ግን መጨረሻ ላይ ግን ውጭ ላይ ወድቀው በአጥር ስር ሲያለቅሱ አይተው የዛሬ 28 ዓመት ጅብ ሊበላሽ አይገባም፣ ነይ እኔ ጋር እረፊ፣ እኔ በላሁትን ትበያለሽ፣ እኔ ጠጣሁትን ትጠጣያለሽ ብለው በዘር በአገር ሰው በዝምድና የማይገናኙ ይሄው የዛሬ 28 ዓመት ያስጠጉ እስካሁን ሰዓት ድረስ አብረው ኑሮ ተወዷል። ምበላው የለኝም ውጭ ሳይሉ እንደገና ጤና ሳይኖራቸው እኚህን እናት እንደገና እየረዱ ይሄው ለ28 ዓመት አብረው ይኖራሉ። ሰው ፍቅር ባጣበት ሰዓት፣ ዘመድ ዘመዱን በጠላበት ሰዓት፣ ወንድም ወንድሙን በሚያባርርበት ሰዓት በአገርም በስጋም በምንም አንድ ያሉን ሰዎች ይሄው እዚህ ጋር መጥተው ትልቅ ስራ እየሰሩ ለሁላችንም ትልቅ ታምር እያደረጉልን ያለው ትምህርት እያስተማሩን ያለው። ስለዚህ እነዚህ ሰዎች ተንቀሳቃሽ መጽሐፍት ናቸው፣ የሚነበቡ መጽሐፍ። ኢትዮጵያ ፍቅር ባጣችበት ሰዓት፣ በጎሳ በብሔር በምትባላበት ሰዓት፣ በብሔርም በአገርም በዝምድና የማይገናኙ ሰዎች የዛሬ 28 ዓመት አስጠግተው ዛሬም አብረው እየኖሩ ጭራሽ ዛሬም እንደሚሉት ኑሮ ከብዶኛል ሳይሆን ሞታችንን አንድ ላይ ያርግልን፣ ሞታችን በአንድ ቀን በአንድ ጉድጓድ እንቀበል የሚሉ እናት ናቸው። ስለዚህ እኚህ እናቶች ምንም ረጅ የሌላቸው አቅመ ደካሞች፣ ይኸው እኚህ እናት አሁን ጆሮአቸው አይሰማ በጣም መንቀሳቀስ አቅቷቸዋል። እኚህ እናት ናቸው እንደገና ማስጠጋት ሁሉ አንሶ ከማስጠጋትም አልፎ እንደገና ደግሞ እሳቸውን እንደ ሞግዚት ሆነው እያበሰሉ ልብሳቸውን እያጠቡ የሚያኖራቸው እኚህ ሴትዮ ናቸውና በእውነት እግዚአብሔር አምላክ ያቆይልን ነው የምንለው። እኚህን እናት እድሜ ይስጥልን የምለው እንኳን አደረሳችሁ ለማለት ነው ዛሬ የመጣ ነው። እንግዲህ ያው እንግዲህ ልጆቻችሁን መርቁና ይሄው ሽንኩርት፣ ይሄው ዘይት፣ ይሄው ዶሮ፣ ይሄው በርበሬ፣ ይሄው እንቁላል 10 እንቁላል፣ ይሄው እማማ የእርሶ ይሄው 10 እንቁላል። እሺ እናትዬ፣ ይሄው 1 ኪሎ በርበሬ። እሺ ይሄው 1 ሊትር ዘይት። እሺ እናትዬ፣ እናመሰግናለን። ይሄው የዶሮ መግዣ መስሪያ ሽንኩርት። እናመሰግናለን። እግዚአብሔር ይስጥልን። ይሄው 1 ዶሮ። ይሄ የእንጀራ መግዣ፣ ይሄ ለእንጀራ መግዣ። አሁን ልጆቻችሁን መርቁ። ልጆቻቸው ያሰኑብታቸው፣ እድሜና ጤናው እነሱ ጋራ ይሁን። ቅዱስ ገብርኤል አለው ይበላቸው፣ በያሉበት ይጠብቃቸው፣ አለው ይበላቸው። እናቴ ድንግል ማርያም ደግሞ ትጠብቃቸው በያው ባለበት። እኛን እንደታዘቡን ደግሞ ቅዱስ ገብርኤል ይታዘባቸው። እግዚአብሔር ይስጥልን።
እነዛ መተው ያዩንን ሰዎችም ያቆይልን፣ ለሀገራቸው አፈር ያብቃቸው። የወለዱት ልጅ ደግሞ እንቦይ ፍሬ ያርግላቸው። እነሱንም በጣም ፈጣሪ አምላክ እንጃለት በጣም እነሱን መተው በማየታቸው በጣም ድንቅ አስደንቆኛል። እና እነሱንም ደግሞ ያቆይልን፣ እነሱን ያቆይልን ሁላችሁንም ነው እና እነሱን ብቻ ሳይሆን እነሱ ደግሞ ካሉበት ሀገር ፈጣሪ አምላክ ባሉበት ሀገር እንደው ፈጣሪ ሀብታቸውን እየጨመረ ወደ ሀገራቸው ይመልሳቸው። ሀገራችን አማን ያርገው። ሀገራችን ተስማምቶ ሀገራችን አማን ያርገው። እኛም እናንተንም ያቆይ እግዚአብሔር ይመስገን። እንኳን አደረሱት። ሰላም ነው። ያው እንኳን አደረሱት ለማለት ያው የደንቡን ለማድረስ ነው። እንግዲህ እንኳን አደረሳችሁ ለማለት ነውና ይሄው ለባል እንኳን አደረሰው ለማለት ነው። ይሄው አንድ ዶሮ፣ ይሄው አንድ ያዙ ዶሮ፣ ይሄው 1 ሊትር ዘይት፣ ይሄው 1 ኪሎ በርበሬ፣ ይሄው ሽንኩርት፣ ይሄው 10 እንቁላል አሜን። ገመዶቻችን ደግሞ ይሄ እንጀራ መግዣ ሀገር ያሉትን ዘመዶቻችን ያግዛልን፣ እናንተን ያቆይልን፣ እድሜና ጤና ይስጣችሁ። እግዚአብሔር እናንተን አስታውሳችሁ እዚህ ደረጃ ያደረሳችሁ እና እግዚአብሔር እናንተንም እድሜና ጤና ሰጥቶ እኛን በሰላም የዶሮ ሳይሸተና እንጀራው ሳይርበን ሽንኩርት የምንገዛበት ሳናስብ እናንተን እንደዚህ እንውላለን። እናንተን ያቆይልን። እድሜ እናንተ ባትኖሩ ማንም አይፈቅድልን፣ ማንም ያጠንፈልን የለም። ቤታችን ዘግተን ነበር የሚሆነው። ስለዚህ እናንተን እድሜና ጤና ይስጥልን። እናንተን በታንታችሁ እንደሚያዝልን እናንተ ባትኖሩ ሁሉ ለምታረጉልን እንጂ ማንም አይዞሽ ይለን የለም። ከውስጥ የናንም እንስሳታችንን የምታውልን እናንተ ናችሁ። ማንም የሆነልን የለም። እድሜና ጤና ይስጣችሁ። ብርሃን መስጠት እናንተ ጋር ይሁን። አሜን። እግዚአብሔር እናንተ ጋር ይሁን። እሺ፣ እንዴት ዋልሽ? ሰላም ዋልሽ? እግዚአብሔር ጤናሽን ደህና ነሽ? ተመስገን። እግዚአብሔር ይመስገን። እቺ ደግሞ የምታዩት 2 ልጆች ያሏት በጣም የሚያማት ቤት ማታ አይቻልም፣ ውጭ ላይ ማት ይቻላል። ብዙ ጊዜ ደጋግማችሁ እንዳሳየኋችሁ ዙሪያውን ካሁን ልጆቼን አውሬ ነጠቀብኝ እያለች መከሯን የምታይ ነች። በተለይ የኢትዮጵያ ኑሮ በጣም ከባድ ነው። እንደምታዩት ጧፍ እንኳን ሽጠው እንዳይበሉት በጣም ቁም ስቃያቸውን እያዩ ነው ያሉት። ጧፍ ሽጠው እንዳይበሉ እየተከለከሉ የወለዷቸውን ልጆች መልሰው አይውጧቸው መከራ ሆኖባት ስቃዋን እያዩ ከጤና የላትም። እንደገና ደግሞ ልጆቿን የምታቆርሳቸው የምታገሳቸው የለምና እንዲህ አይነት ሰው መርዳት ከእግዚአብሔር ዘንድ በረከትን ጸጋን ማግኘት ነው። የሚሰጥ ሰው ብፁዕ ነው ያለው። ስለዚህ መስጠት ያጸድቃል። ከሚቀበል ይልቅ የሚሰጥ ሰው በረከትን አገኘን የሚለውና እቺ እህታችንን በቻላችሁት አቅም ሁላችሁም እንድትረዷት አደራ ልማት ነው። የተሰማትን ደግሞ እሷ ትናገራለች። እንኳን አደረሰሽ እንላለን። ይሄው ይሰጣችሁን ይሄው ገበያ ላይ ያሳየናችሁን ዶሮ አሁን መልሰን እዚህ እያሳየን ነው። ዶሮቹን እንዳልተቀየሩ ለማወቅ እግዚአብሔር ይስጥልኝ። ይሄው 1 ኪሎ በርበሬ፣ ይሄው 1 ሊትር ዘይት፣ ይሄው 10 እንቁላል፣ ይሄው ሽንኩርት። አሁን የተሰማሽ ለነሱ መንገድ ትያለሽ። ያው ለመናገር ቃላት ያጥረኛል። ቤቱን አይታችሁታል። እዚህ በፊትም እንኳን የሰው መኖሪያ የዶሮ ማደሪያም አይሆንም። ግናኔ መጋረጃውን ምንሆንም ጠቃቅሜ ነው። አይታችሁታል። ብዙ ጊዜ 3 ጊዜ አይታችሁታል። እና በጀርባ ንፋስና ብርድ እየመታኝ ነው ያለ። ጎርፍ ቢመጣ እንኳን 1 ቀን አላረፈም። እውነቴን ነው። አይታችሁታል። ደጋግማችሁ መናገሩ 10 ጊዜ ትርጉም የለው። እግዚአብሔር ይስጥልኝ። እኔ ለመናገር ቃላት ያጥረኛል። ጧፍና ቄጠማ እየሸጥን ነበር። አሁን ደንብና ፖሊስ ተነሱ፣ የተመራችሁት መሬት አለ ወይ እዚህ ሰርታችሁ የምትኖሩ እየተባልን ስቃይ እያየሁ ነው። እኔ የገብርኤል ሲሆን በተለይ እሰራለሁ ብዬ ተወጣው ተደብድቤ በፖሊስ ነው የምገባው። ተደብድቤ አልቅሼ ነው የምገባ አሉ እያዩ ነው። ቤቱ እንኳን የዶሮ ማደሪያ የውሻ ማደሪያ አይሆንም። ግን አማራጭ ሳጣ የት ወጥቼ እንዳልከራይ 10,000 20,000 ምን ሰርቼ ነው የምከፍለው? እባካችሁ እውነቴን ነው መናገሩ 10 ጊዜ ትርጉም የለው። ተባበሩ። እውነቴን ነው የምናገር። እኔ
ቤተክርስቲያን ስገባ ያስለቅሰኛል፣ ያስጨንቀኛል። ጠበልም ትቸው እንዳልሄድ እነዚህ ልጆች ዳቦ በጠበል እንዳልገባ ገብቻ አንድ ገዳም ቁጭ እንዳልል እነዚህ ልጆች ምን አደርጋቸዋለሁ? ወይ አባት የላቸው ወይ ወገን የላቸውም። እንዴት አድርጌ ወልጃቸዋለሁ? እንዴት አድርጌ ልጣላቸው? እና በእነሱ ኃይል ነው በእናንተ ኃይል ነው ያለሁት። አትርሱኝ ነው የምልህ ወገኖች፣ አትርሱኝ። እኔ እውነት አትርሱ፣ በቤት ጉዳይ አትርሱኝ ነው። እንኳን አደረሰሽ። ይሄው እንኳን ለብርሃነ ትንሣኤው በሰላም እንኳን አደረሰሽ። ይሄው አንድ ዶሮ፣ ይሄው አንድ ሊትር ዘይት፣ ይሄው እንቁላል ምንድነው በርበሬ፣ ይሄው 10 እንቁላል፣ ይሄው ሽንኩርት። ይሄን ያደረጉልሽ በውጭው ዓለም ላሉት ወንድሞች እህቶች የተሰማሽን አንቺን መርቂያቸውና አመስገኛቸው። እግዚአብሔር ይስጥልን ያቆይልን፣ ባሉበት እድሜና ጤና ይስጣቸው። እናንተንም እድሜና ጤና ይስጥልን፣ አውሎ ያግባችሁ፣ እናንተንም ያቆይልን። በእናንተም ትግል ላይ ነው የሚለው እግዚአብሔር ይስጥልን። እሷ ተናግረዋል። ያው እየተባረርን ነው፣ መስሪያ አተን ነው ያለን፣ መስሪያም አተን ምን ሰራውን ስራ ይዘን እየተባረርን ነው። እሷ ተናግረዋል። ደግሞ መናገሩ ያው እግዚአብሔር ይስጥልን እና እንዲያው ለአውደ ዓመቱ ላደረሳችሁ እኛን እንኳን አብሮ አደረሳችሁ። እግዚአብሔር ይስጥልን እህቶቼ ወንድሞቼ። ሰላም ነህ? ጤና ደህና ነህ? ይሄው እንኳን ለትንሣኤ ለ2018 ለትንሣኤ በዓል እንኳን አደረሰ ብለናል። እግዚአብሔር ይስጥልኝ። አሜን አሜን አሜን። ይሄው 1 ሊትር ዘይት፣ ይሄው 1 ኪሎ በርበሬ፣ ይሄው 10 እንቁላል፣ ይሄው ሽንኩርት። ይሄን ላደረጉልን ለወንድሞች ለእህቶች እጅግ አድርገውን አመስግናቸው። ቅድሚያ ማመሰገው እርሶን አሞኝ ያስተው ነበር። እግዚአብሔር ይማር። አሜን። ለደከሙት አሜን። ለኛ ብለው ተመስሩት እናንተ ሁላችሁ እዚህ ነው የምታስተባብሩ ሞላ እድሜና ጠጋውን ይስጥልኝ። አሜን። እኔ በህራችሁበት ይቅራችሁ። አሜን። ውጭ ያላችሁት የረገላችሁት ማለት የምትሰሩት ሁሉ በረከት ይስጣችሁ። አሜን። ተሰሩት አያጣ። አሜን። ኑሮ ውድ ነው በአሁኑ ሰዓት አይደለም። ዶሮ መግዣ ቀርቶ በጣም ዶሮ መግዣ ቀርቶ አይደለም። ሽንኩርት ነው ያለው ከብዶ። እውነት ነው። እውነት በጣም 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 ከባድ ነው። እግዚአብሔር ይስጥልኝ። እኔ እግዚአብሔር አቆይልኝ፣ እድሜና ጠጋ ይስጥልኝ። እድሜያችሁን አርዝምልኝ። እርሱ ምንድነው ሁሌ በየዓመቱ እንደምታው እግዚአብሔር ያስብልኝ። አሜን። ያላችሁበት ይቅናል። ምንም ምናችሁ ነገር እግዚአብሔር ይስጥልኝ። አሜን አሜን አሜን። እድሜና ጠጋ ይስጥልኝ። እሺ አሜን። አመሰግናለሁ። ውጭ ያላችሁት ለኛ የምታስተባብሩ ለኛ የምትረዱ ይሄ አስባችሁ ሁሉ የምታደርጉ የምትሰሩት ሁሉ በረከቱ ይስጣችሁ። አሜን። አስባችሁ የምትሰሩት ሁሉ ጠጋ ይስጣችሁ። ክፉ አይንካችሁ። አገራችን ሰላም ይሁን። አሜን። እግዚአብሔር ይስጥልኝ እላለሁ። አሜን። እርሱም ጤና ሁሉ አሜን አሜን። እንዴት ዋልሽ? ሰላም ነሽ? ምንድነው ችግርሽ? አንቺ እቺ የምታዩት ገና አንድ ፍሬ ልጅ ነች። ምናልባት ስረዳ እንድታውቁ የምፈልገው ምንድነው እንዴት ህፃን ልጅ ወጣት ልጅ ይረዳል እንድትሰራ ማበረታት ሲገባው ለምን ትረዳለህ ብላችሁ ሁላችሁም ባትሆኑ ሌላ ሰዎች ሌሎቻችሁ አንዳንድ ሰው ልታወሩ ወይም ሊሰማችሁ ይችል ይሆናል። እቺ ልጅ አባቷ ካህን ናቸው። ነገር ግን አባቷ ከዚህ ዓለም በሞት በመለየት እናታቸው ጥላቸው በመጥፋት ከሷ በታች ታናናሽ 3 ህፃናቶች አሉ። 3 ታናናሽ ህፃናቶች አሉ። እነዚህን 3 ህፃናቶችን በአንድ ቤተክርስቲያኑ ተቀጥራ የጽዳት ስራ በጽዳት ተቀጥራ 3 ልጆቿን ወንድሞቿን 3 ወንድሞቿን የምታስተዳድር የምትመራ ከሷ በታች ደግሞ ያሉት ወንድሞቿ በጣም በትምህርት ጥይት የሆኑ ዕውቀት ያላቸው ሰዎች ናቸው። ስለዚህ እየረዳው ያለው እሷን መስራት እየቻለች ለምን ትረዳለህ ሳይሆን ከሷ በኋላ አደራ ስለተረከበች የሙት ልጆች ስለያዘች ወላጅ እናቷ ልጆቿን ጥላባ ስለሄደች አባቷ በሞት ስለተለዩ እንደገና ደግሞ ሩጣ ያልጠገበች ነገር ግን ሩጣ ያልጠገበች ብላቴና እንደገና ደግሞ 3 ልጆችን ደግሞ በኃላፊነት እየመራች ስላለ ወጣትነት ትምህርቷን አቋርጣ በጽዳት ውስጥ ተቀጥራ እየሰራች ስላለች እነዚህ ልጆችን ደግሞ ከሷ ጀርባ ያሉትን በእውቀት የበለጠ እንዲዳብሩ ኦርቶዶክስ አማኝ ስለሆኑ እነዚህ ሰዎች ለመርዳት ተገድጃለሁ። ስለዚህ እንኳን አደረሰሽ። ይሄን የሰረዱሽ በውጭ ያሉ ሰዎች ናቸው። ይሄው 1 ዶሮ ለበዓል መዋያ፣ ይሄው ሽንኩርት የዶሮ መግቢያ መስሪያ፣ ይሄው 1 ሊትር ዘይት
ይሄው 10 እንቁላል፣ ይሄው በርበሬ። አሁን ይሄን አመስግኛቸው የተሰማሽን ልጅነት ነው። በእርግጥ ብዙ ላችሽ ያለሽ ግን መርቂያቸው እነዚህ ሰዎች ይሄን ላረጉልሽ፣ ይሄን ለረዱሽ ደግሞ በደንብ አድርገሽ መርቂያቸው። አመሰግናለሁ። እግዚአብሔር ይስጥልኝ፣ ጤናችሁን ይስጣችሁ። እኛን ስለምታገዙን እናመሰግናለን። አሜን። ለሁላችንም መልካም በዓል ይሁንልን። በጣም ነው የማመሰግነው። አሜን። ልጅ ናት ምናምን ብላችሁ ሳትሉ ለወንድሞቼ በማሰብ አሪፍ በዓል እንድናሳልፍ ስለምታግዙን ከልብ እናመሰግናለን። እግዚአብሔር ይስጥልኝ። ሰላም ነሽ? ድምፅሽ ግን አይሰማም። ሰላም ነሽ? እንኳን ለ2018 ለትንሳኤ በዓል አበቃሽ። ይሄው ለበዓል ሙያ 1 ዶሮ፣ ይሄው በርበሬ፣ ይሄው 1 ሊትር ዘይት፣ ይሄው ሽንኩርት፣ ይሄው እንቁላል። አሁን እስካሁን ደስ እየረዳን ያለ ነው። የቻልነው ሰዎች እንዲመጡ አድርገናል። እንዲመጡ እያደረግን ያለ ነው። ነገር ግን በጣም መምጣት የማይችሉ እግራቸው መንቀሳቀስ የማይችሉ መውጣት መግባት የማይችሉትን እነዛን ሰዎች ደግሞ በየቤታቸው ሄደን ደግሞ ለመስጠት እየተዘጋጀን ነው። እሱም በኋላ ላይ ከነቀሲስ ጋር እናወራለን። አሁን ግን ይሄው የተሰማሽን ደግሞ አንቺ ደግሞ ገለጭላቸው። እሺ መጀመሪያ እንኳን አደረሳችሁ። እንኳን አብሮ አደረሰን። ወንድሞቼ ከውጭ ላሉት ከዚህ ላላችሁት ለአባቶቼ እንኳን በሰላም አደረሳችሁ። ለኢየሱስ ክርስቶስ በዓል ለድንግል ማርያም ልጅ እግዚአብሔር ይስጥልኝ፣ አመሰግናለሁ። በዚህ ሰዓት ያደረሰን ክብር ለመድኃኔዓለም ይገባል። አመሰግናለሁ አባቴ። እናንተንም እድሜና ጤና ይስጥልኝ አባቴ። እኛን ያስባችሁ መድኃኔዓለም ያስባችሁ፣ ክፋይን ካቤ እድሜና ጤናውን ጨምሮ ይስጣችሁ። ፍሬያችሁን ያብዛልኝ። ዘራችሁ ዘራችሁ ይርባልኝ። ለእኛ እንዳሰባችሁልን በአመት እኛን እንደገደፋችሁ መድኃኔዓለም ይገድፋችሁ። መሰላል ይሁናችሁ፣ ክፉ አይንካችሁ። አሜን። ወንድሞችም ከሰው ሀገር ያሉት እኛን እንዳሰቡ እግዚአብሔር ያስባቸው፣ ክፉ አይንካቸው። ለሀገራቸው መሬት ያብቃልን፣ ፍሬያቸውን ያብዛልን፣ እድሜያቸውን ያስረዝምልን፣ ጸጋውን አጎናጥፎ ይስጣቸው፣ ከእንቅፋት ከሾ ይጠብቅልን። አሜን። ክፉ አይንካብኝ ወንድሞችን እህቶችን። አሜን። እኔ የምናገረው እኔ ያመኛል ብዬታለሁ። እኔ ከአቅሜ በላይ ሆኖብኛል። ስራ የለም። አሁን ጎመንም እየጠፋ ነው። እኔም እየታመምኩ ነው። እግሬም ቢያለኝ ጉልበቴ ከአቅሜ በላይ ሆኖብኝ የርኩ ነው የምወድቀው ያለው። ራሴን ያመኛል። መስራት አልቻልኩም። ቤትም ይኸው እየጨምሩ እንባላለን። የሰው ቤት ነው ያለንበት። አሁን ሰኔ ላይ ነው ውላችን የሚያልቀው። የት እንደምንወድቅም አናውቅም። የተከራይና አከራይ ውል አለ። ሰኔ ላይ ነው የምንጠብቀው ያለን እና ግራ ግብት ላይ የወለልጅም ልጅም እኔ ስጨነቅ እኔ ስለበስ ልጅም እየተጨነቀ ወይ ስራ የለኝ ወይ ጤና የለኝ። ቁጭ ካልኩበት ነው እንቅልፍ የሚደፋኛል። ቁጭ ካልኩበት እንቅልፍ ይዘኛል። ሰርቸው እየመግባ አልችል። አተቀመጥኩበት እንቅልፍ ይደፋኛል። ሰርቸም የቤት ኪራይ የምከፍለውም አቅሜ በላይ ሆነብኝ። እጅ ወደ አፍም ለልጅ የምሰጠው ቸገራለሁ። ለቤት ኪራይ ለቃቅሜ ስከፍል እኔም ቸገራለሁ። ወይ ጉልበት ስራ እንደ ሰው ሩጭ ሰርቼ መብላት አልችል። እችን ጎመን ነበረች፣ አሁን ጎመን በረዶ ጨረሰው እየተባለ ጎመንም የለም። የምሰራው ግራ ግብት ላይ ከኔ ጋር ከጤናዬ ጋር የሚሄድልኝ ስራ የለም። ሰርቼ የምጎርስበት ሰርቼ የቤት ኪራይ የምከፍልበት ጊዜ ነው ያጣሁት። ስራ የለም። ሁሉ ነገር ጨለማ ሆኗል። እግዚአብሔር ይስጣችሁ። እኛን እንዳሰባችሁ ደግሞ ለአመቱ ያድርስልን፣ ክፉ አይንካብን። አባቶቼ ወንድሞቼ እዚህ ያላችሁ ሁላችሁም ኑሩልን፣ ክፉ አይንካችሁ። ቅዱስ ገብርኤል መልአኩ ገብርኤል ገና ነው እቅፍ ግድፍ አድርጎ ለአመቱ ያድርስልን፣ ክፉ አይንካችሁ። እድሜያችሁን ያስረዝምልኝ፣ ከእንቅፋት ከሾህ ሁሉ ይጠብቅልን። እናት የምታያት እናት ልንረዳ የመጣ ነው። እንደዚህ ዝም ብሎ ወጣትነት እንዳታዩ። ልጆች አሏት። ልጆቻቸው ውስጥ ደግሞ ሊረዳ የሚችል ልጅ ተምሮ ለቁም ነገር የበቃ ዲግሪ ሰርቶ ሁሉን ነገር ተመርቆ ከመጣ በኋላ ታማሚ ሆኖ ነው የሚተኛው። እሱን እያገዘች ነው ያለችው። አልጋ ላይ ነው ያለው። ሙሉውን ነገር ደግሞ እሷ ታስረዳናለች ያለውን ነገር። እችን እናት ተመልቆታት ይኸው እሷ ናት እንግዲህ የምትረዳው። ልጁን ደግሞ ቤት ውስጥ ነው ያለው። ማምጣት ስላልቻልን ነው እንጂ ቤት ሂደን ብናይ መልካም ይመስለኛል። መልካም ነገር ስለሆነ ማለት ነው። የሚረዱ ሰዎች መልካቸውን አይተን አይደለም፣ ውስጣቸውን ያለውን ነገር ችግራቸውን አይተን ነው እየረዳን ያለ ነው። ስለዚህ እችን እናት የምንረዳው በዚህ ምክንያት ነው። እሷን ደግሞ ራሷን በደንብ አድርጋ ትገልጻለች። ምን ያለው ምንድን ነው የሚገጥማት፣ ምን ልረዳ የሚለውን እሷ ትናገራለች። ልጄ ታሞብኝ
በየጸበሉ ነው የዞርኩኝ። በየጸበሉ እሱ ያጸበልኩ ነው የምኖረው። ስራ ሁሉም ነገር ጨርሶ ስራ ሲይዝልኝ ነው የተኛ። እዚህ ግቢ ማንም ያውቀዋል። ታሞብኝ ነው ልጄ ታሞብኝ ነው። በዛ ላይ አባት የለውም። ቤት ላይ የሚከፍልልኝ የለም። እንደዚህ የእግዚአብሔር ያለ ነው። እኔ በሱ ምክንያት ነው እኔ ራሴ መስራትም ራሴን ማስተዳደርም ምችል ነበር። የመጀመሪያ ልጄ ነው አልጋ ላይ ነው ያለው። እዚህ ቅርብ ነው አልጋ ተኝቶ ነው ያለው። አይሚሮ ነው የታመመብኝ እና ችግሬ ይሄ ነው። ቤት ላይ የሚከፍልልኝ እንትን የሚልልኝም የለም። ያው እግዚአብሔር ያለ አንዳንድ ሰው እንትን ያለ ይከፍልልኛል። ታግዝ ያለብሽ ነገር ካለ ምንም የለም። በቃ ከእግዚአብሔር ከመቤቴ ከዚህ ገብርኤል በላይ ማንም ሰው የለም። ይሄው እነዚህ እህቶቼ እንዳለ ያውቃሉ። ከነሱ ጋር ነው እንደ ቁጭ ብዬ የምውለው ያስኩት። ያ እንኳን ሲረብሸኝ የሚያስድልኝ እንኳን የሌለኝ ሰው ነኝ። አባት የለው፣ ወንድም የለው፣ እህት የለው፣ ማንም የለውም ካለ መድኃኔዓለም ሌላ ካለ እመቤታችን ካለ እናት እና እንደዚህ ነው። ምንም ነገር የለም። የኔ የተባለ ስራ የለኝ። እሱ ይዤ ነው የምቀመጠው። ቤት የሚባል ነገር የለኝም። በቃ ምንም ነገር የለኝም። አይሚሮ ከሁሉም ነገር በላይ አይሚሮ ነው። አይሚሮ እጀግሩ ደህና ነው። ሲታይ በሽተኛም አይመስልም፣ ጤነኛ ነው የሚመስለው እና ይሄን ያህል ነው ያለሁት። እሺ እንኳን አደረሰሽ ለ2018 ለትንሳኤ በዓል። መልካም ፋሲካ ይሁንልሽ። ይሄው 1 ሊትር ዘይት፣ 1 ዶሮ፣ ይሄው ሽንኩርት፣ የዶሮ መግዣ መስሪያ፣ ይሄው በርበሬ፣ ይሄው እንቁላል። ይሄን ያደረጉልሽ በውጭ ዓለም ያሉት እህቶች ወንድሞች ናቸው፣ እናቶች ናቸውና ቀለጣላቸው አቅመ ለደካሙት ለእርዷቸው ብለው ስለሰጡ ነው። እነሱን በደንብ አድርገሽ አመስግኛቸው። እግዚአብሔር ቁሞ የኛ እንደሰጡን አማኑኤል ቁሞ ይላቸው፣ በሰማይም በምድርም ይመስከርላቸው። ባሉበት ነገር አማኑኤል አምላክ ወላዲተ አምላክ ትጠብቃቸው። ከሁሉም በላይ ጤና ነው። ጤናቸው ይስጣቸው፣ የሀገራቸው ያብቃቸው፣ ባሉበትም ሀገር ይጠብቃቸው። እግዚአብሔር ይስጥልን። መርቁና ልጆችን መራችሁ የተወደዳችሁ ኢትዮጵያውያኖች ልጆቻችን፣ እህቶቻችን፣ ወንድሞቻችን ለዚህ ለበጎ አገልግሎት ተግታችሁ የምትሰሩ እናቶቻችሁ፣ እህቶቻችሁ፣ አባቶቻችሁን የምትደግፉ የምትረዱ የዚህ ማህበረተኞች እኔ እንኳን እስከዛሬ ድረስ ከኋላ ከካሜራ ጀርባ ሁኜ በማገልገል ነበር። ወደዚህ ወደ ካሜራ ቀርቤ አላውቅም ነበር። ዛሬ ግን በአባታችን ድካምና በአባታችን ከፍተኛ ድካማቸውና ህመማቸው የተነሳ ነው ፊት ለፊት ልቀርብ ከእናንተ ፊት የቻልኩት። ስለዚህ የሰጣችሁትን አቅርበን እዚህ የተረዱትን ረድተን የሰጠነውን ሰጥተን በየቤቱ ያሉትን ደግሞ እናቶቻችንን አባቶቻችንን አልጋ ላይ የተኙትን ለመንቀሳቀስ በእውነት የማይችሉትን እዛው በዲያቆኖችና በካህናቶች መሪነት እዛው አልጋ ላይ እንደተኙ ቀና ብለው እናንተን መርቀዋችኋል። በረከት ታገኛላችሁ። እግዚአብሔር አምላክ አይምሯችሁ በበረከት ይሙላ። ቤታችሁ ጓዳችሁ ሁሉ በበረከት ይሙላ። እህቶቻችን፣ ልጆቻችን፣ ወንድሞቻችን የምትሰጡትን ነገር አብዝታችሁ ጨምራችሁ እንጂ አትቀንሱ፣ አታቋርጡ። የሚጠብቋችሁ እዚህ እናቶች፣ አባቶች፣ እህቶች፣ የተራቡ፣ የተጠሙ፣ የተቸገሩ እናንተን እጅ ብቻ የሚጠብቁ አሉ። እኔ አባት እኮ የእናንተን በረከት ለማድረስ ነው
እናንተ በረከት እንድታገኙ ነው። ካልሰጣችሁ እኮ በረከት አታገኙ። የታደለ ነው የሚሰጠው እኮ። አዎ ያልታደለው እኮ ተሰጥቶት ያልሰጣል። ይሄ እናንተ ስለታደላችሁ ነው። እግዚአብሔር እውነት ይህን በረከት የምታገኙት ሰማያዊ በረከት የምታገኙት እናንተ ስለታደላችሁ ነውና እግዚአብሔር አምላክ አሁን መታደሉን አብዝቶ አብዝቶ ይስጣችሁ። በያላችሁበት በቀንም በሌሊትም እግዚአብሔር አምላክ ባርኮ ቀድሶ ስትተኙ ረፍቱን ስትንቀሳቀሱ ደግሞ ሰላም መንቀሳቀሱን እግዚአብሔር አብዝቶ ያድርግላችሁ። አታቋርጡ። አብዝታችሁ ፈጣሪያችሁን ለምናችሁ ጨምሮ እንዲሰጣችሁ ሰላሙን ጤናውን እንዲሰጣችሁ በጤና በሕይወት ደግሞ ለቀጠሮ እንዳበቃችሁ አይምሯችሁን ልባችሁን አነሳስታችሁ እርግጥ ነው የሰጣችሁ ተርፏችሁ ኑሯችሁ አይደለም። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ጾም እንዳይውሉ ብላችሁ ነው። የነሱ መብላት፣ የነሱ መጠጣት፣ የነሱ መጥገብ ለእናንተ ጥጋብ፣ ለእናንተ መብል መጠጥ ልብስ ነው። እግዚአብሔር ጸጋውን ያልብሳችሁ። እውነት እናውቃለን። ስለዚህ አባታችንም በከፍተኛ ድካምና በከፍተኛ እውነት ትጋት ይህንን ለእናንተ በጎ አገልግሎት ስላደረጉ እሳቸውንም እግዚአብሔር አምላክ በሕይወት በጸጋ ይጠብቅልን። የማህበር ትልቅ ነው አይደለም። በብዙ የሚቆጠር ሕዝብ ቀርቶ አንድ ሰው ሁለት ሰው ወገኖች ለመርዳት ከባድ ነው። ዛሬ ቀምሶ ጎርሶ ለማደር ትልቅ ነገር ስለሆነ እናንተ የምታደርጉት የእናንተ የሚረዱት እናትና አባት የእናንተ እናትና አባት ናቸው። በመንፈስ እናቶቻችሁ ናቸው። እውነት ነው። ከኛ የበለጠ እናንተ የምታደርጉት እግዚአብሔር አምላክ ባላችሁበት የሚጠብቃችሁ እኮ ለዚህ ነው የምትጠበቁት። ሲጎርሱ እየመረቋችሁ ነው። ሲበሉ እየመረቋችሁ ነው። ሲጠጡ እየመረቋችሁ ነው። ሰው ሆዱ ከጠገበ ልብስ ባይለብስ ይሞቀዋል፣ አይበርደውም። መራብ ግን ልብስ ቢለብስም አይሞቀውም። እና እግዚአብሔር አምላክ ከመራብ ከመራቆት ከመጠማት ይጠብቃችሁ። ለዚች ንጹህ ሀገር፣ ለዚች ንጹህ ቦታ፣ ለዚች ንጹህ እናት አባቶቻችሁ፣ ወንዛችሁ፣ አትክልታችሁ፣ ተራራችሁ እግዚአብሔር አምላክ በሰላም በጸጋ ወደ እናት አባቶቻችሁ ብቻ ሳይሆን ወደ እናት ወደ አባቶቻቸው ሀገር ወደዚህ ወደ ተባረከች ሀገር እግዚአብሔር በሰላም ሀሳባቸውን አሳክቶ ምኞታቸውን አስተካክሎ ጅምራቸውን አስፈጽሞ እግዚአብሔር ለዚህ ለሀገራችሁ ያብቃችሁ። ተባረኩ፣ ተቀደሱልኝ በያላችሁበት። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እመቤታችን የቅድስት ድንግል ማርያም ምስክሩ ስራ አደራ ልጆች በወደደን ባፈቀረን እስከ ሞት ድረስ ቁም በገለጸልን ባያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እስከዚህ ሰዓት እንግዲህ ሕማማቱን እየተጠቀምን በረከት እያገኘን እናንተም በረከት ሰጥታችሁን በረከታችሁን አካፍላችሁን ይኸው መድረስ የሚችሉትን ቤተክርስቲያን ድረስ አምጥተን አባታችን ትንሽ ስላመማቸው ስላልቻሉ እንግዲህ ቤት ለቤት መሄድ አልቻለም። ዛሬ ወደ ብዙሃኑን እዚህ ነው የሰጠናቸው። መምጣት ያልቻሉትን ደግሞ እኛ ከዲያቆናት ጋር ከካህናት ጋር ሆነን አንድ ላይ ሆነን ሄደን አድርሰናል። እግዚአብሔር ይስጥልን፣ በረከቱን ያወርድላችሁ፣ ጸጋውን ያብዛላችሁ፣ ለሀገራችሁ ያብቃችሁ። በረከት ሰጥታችሁናልና እግዚአብሔር ይስጥልን። መልካም የትንሣኤ በዓል ይሁንላችሁ። እግዚአብሔር ይስጥልን። ተባረኩ። ክቡር አባታችን እግዚአብሔር ይስጥልን፣ እግዚአብሔር አምላክ ያቆየልን። ቀድመን እንደተናገርን ያው በስመ አብ ስንል የዋል ነው ድካም ይታይብናል። ዛሬ ትንሽ ኮትሮ ትንሽ ዛሬ ደከመ ብያለሁ። ትንሽ አንደኛ ትንሽ ጤና ጥሩ አይደለምና በግድ ነው ያው የእናንተን አደራ ማድረስ ስላለብኝ ብቻ እንጂ ወገቤ ባይገርማችሁ በጣም ከሚገባ በላይ እንደ ውሃ ነው የላቤ እየፈሰሰ ያለው። በጣም አሞኛል። ነገር ግን ያው መምጣት የሚችሉትን ሰዎች ከየቤታቸው እንዲመጡና እንዲሰጣቸው አደረገንና ሌላውን ግን በየቤቱ ደግሞ የቀሩትን መምጣት ለማይችሉት ክቡር አባታችን ከነዚህ ዲያቆናትና ከአባቶች ጋር ሆነው ሄደው እዛ በየቤታቸው ሄደው እንዲሰጡ ያደረግነው። ለምን ዛሬ ሄጄ ከነሱ ጋር ቃለ መጠየቅ እንኳን አደረሳችሁ ማለት አልቻልኩም። ለምን ሰው ቤት ሲገባ በጣም መውጣት መውረድ አለ፣ ዳገት አለ፣ እንደገና ሙቀት አለና እኔ ደግሞ ትንሽ ጤና ዛሬ ጥሩ አይደለም። መገናኘት ከሰው ጋር ሁሉ አቅቶኛል እና በግድ ነው ያለሁት። ለሊት ነው የተነሳ ነው እና እንደ እግዚአብሔር ፍቃድ ግን የሰጣችሁትን ሰጠን የሚዳረሰውን ቦታ አድርሰናል እና እግዚአብሔር አምላክ ይስጥልን፣ እግዚአብሔር አምላክ ያቆይልን። ነገር ግን አብዛኛውን ሰው ቃል ገባ እንጂ ቃሉን አልፈጸምም። ጥቂት ሰዎች ናቸው ስጦታውን የሰጡት። ይሄን
የበጎ አድራጎት ስራ የሰጡ በጣም ጥቂቶች ናቸው። እዛ ግን ሚዲያ ላይ ግን ቃል የገባ በጣም ብዙ ሰው ቃል ገባ። ቃል የገባው እንግዲህ ምናልባት እንግዲህ የሆነ ችግር ገጥሞት ነው ሁሉም እምቢ ያለው ያልሰጠው ማለት ይቻላል። እና ግን የሰጣችሁትን ባልቻልነው አቅም ለማብቃቃት ሞክረናል። ለአብዛኛውን ሰው ድሮ ላስለመድናቸው ሰዎች ግን ሁሉም መስጠት ግን አልቻለም። ለምን? ከጠበቅነው በላይ የ1 ሊትር ዘይት 480 ብር፣ 1 ሊትር ዘይት 480 ብር በጣም ከባድ ነው። 480 ብር በጣም ከባድ ነው። በፊት ስንገዛ የነበር ነው እንግዲህ በ240 በ250 ይገዛ የነበር ዘይት ማለት ነው። አስቡት እንግዲህ ዶሮ እስከ 3300 ብር እየተባለ ነው። ሽንኩርት ገበያ ወጥቷል። ለምን? በቤንዚንና በናፍጣ እጥረት የተነሳ በጣም ችግር አለ። መኪና እቃ ማምጣት አልቻለም፣ ወደ ኢትዮጵያ ወደ አዲስ አበባ ማስገባት አልቻለም። በዚህም ምክንያት ከጠበቅነው በላይ ሄዶብናልና ነገር ግን በሰጣችሁ መጠን ለማብቃቃት አድርገናል። እግዚአብሔር አምላክ ስጦታችሁን ይቀበልላችሁ። የኃጢአት መመሰሻ የመንግስት መውረሻ የዳዊት ድል መንሻ ያደርግላችሁ። በሰላም በጤና ጠብቆ ደግሞ ለ2019 ቅዱስ ዮሐንስ ዘመን መለወጫ ደግሞ እንድናስታውሳቸው እግዚአብሔር አምላክ ሁላችን ይርዳል። ለእኔ በእድሜው ለእናንተ በእድሜና ጤና ሰጥቶ በሰላም ያገናኝ ማፈልጋለሁ።